ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ዳጣ ቀጣይ ክፍል። የእነ ደረጀ ቤት እንዳለ ህልም በህልም ሆነዋል። ምክንያቱም መዲም ሳትቀር እሷ እንኳን ያው ውቃቢ ቤት ሄዳ ነው። እናም እዛ እንግዲህ ባለ ውቃቢ ያላት ነበረ። እሱ ነበረ በአእምሮ እየተመላለሰ ስረብሻትና በህልሙ የመጣባት ማለት ነው። ደግነቱ ልትፈጽምና ልታደርግ ሄደችው አምናም ሳትቀበል ለራሷ ፈርታ ነው የተመለሰችው። ነገር ግን ኤቢ እውነትም ደረጀን ያዋረደች መስሎኝ ነበር። ህልም መሆኑ በጀ። ምክንያቱም ኤቢ እንደዛ በእውነትም አባቷ ላይ ጨከነች አልኩኝ። ግን ደግነቱ በኋላ ላይ ህልም መሆኑ በጀ። ለማንኛውም ደረጀም እንደዛ በህልም ሲጨነቅ ማርታ ራሱ በህልሜ የሆነ በቃ ህልም እያየው እየተነሳው እየተኛው ነበር ብላለች። ከሁሉም የሚገርመው ደግሞ የደረጀና ውሃዬ ራሱ እንደዛ በህልሟ በለው። እሷ እኮ ደግሞ ከእንቅልፏ ሁላ ተነስታ ነው የወጣችው። አስባችሁታል? ውሃ ከዛ ከደረጃ ላይ ብትወርቅ እንደው የሆነ ነገር አባትየውንና ማርታን ቀስቅሶ ድምጿን ሰምቶ ባይወጡ ኑሮ እንግዲህ ውሃዬ ከውስጥ ከታች ከታች እንግዲህ ጎደኛው እየመሰለቻት ነይ ያለቻት ውሃ ደግሞ ተከትላ ከክፍሉ መውጣቷ ምጥን የምትጠራት ነው የመሰላት። ምጥን እኮ ሌሊት ነው አጠገቧ አይደለችም። ግን በቃ ነይ ያለቻት ከክፍሉ ጀምሮ ጠርታት እስከታች ድረስ፣ ለዛውም እሷ በደረጃ ወርዳ ውሃዬ ደግሞ በብረቱ ላይ ዘላ እንድትወርድ አይገርምም? እናም እየታገለች ነው እንግዲህ ደረጀ ከህልሙ ባነው ተነስተው ምን ሆነ ነው እኔም እኮ እየቃዠው ነበር ተባብሎ እያወሩ ከማርቲ ጋር የውሃን ድምፅ ሰሙ። ውሃ እየታገለች ነው በዛ በብረቱ ላይ። እሷም ደግሞ ደፍረሽ ነይ እቀበልሻለሁ እያለቻት መስሯት እንግዲህ ውሃ እየታገለች ማርታ ድምጧ ሰማች። ምን ሆነ ነው እስካሁን አልተኛችም እንዴ በማለት ደረጀ ተነስቶ ወጣ። ደግነቱ የእነሱ መኝታና የውሃ ክፍል ይቀራረባል። እናም ደረጀ ተነስቶ ሲወጣ ደንግጦ እሷ ብረት ላይ ተንጠልጥላለች። አስባችሁታል? ውሃ ናት። አርጌ ከተባለች ታደርጋለች። ከዛም ውሃዬ ምን ታደርጋለች? ሌሊት እኮ ነው ምን ትሰራለች ምናምን ስላት ገና ነቅታ ራሷን የት እንዳለችም ማን አመጣኝ ማለት ጀመረች። እናም ለአባቷ ምጥን እኮ ናት የጠራችኝ እቹትና ምጥን ታች ናት ያለችው እያለች ደረጀ እንትን ስትል ደረጀ ማወቀ። ምክንያቱም ራሱን በጣም ኃይለኛ ህልም ውስጥ ነበረ፣ ኃይለኛ ቅዠት ውስጥ ነበረ። ማርታም እንደዛው፣ ውሃም እንደዛው። እንግዲህ ኤቢም ጠዋት ሳሎን ላይ ሲሰበሰቡ ሁሉም ቤተሰብ ህልም ላይ እንዳደረ፣ እናም ታዲያ ምን ማድረግ አለብን ብሎ ሲመካከሩ ጸበል ማስረጨት ቤቱን። ማርታ ግን የሆነ ነገር ገብቷል መሰለኝ ቤቱን ብንቀይር ይሻላል ብላለች። እናም ታዲያ ደረጀም እውነት ነው እያለ ተስማምተዋል። ደረጀ ግን በድርጅቱ በኩልም ክሳራ የገጠመ ይመስላል። ስለዚህ ክሳራውን ለመሸፈን ይሄንን ቤት እሸጣለሁ፣ 5 ቤቶች አሉኝ፣ ይሄ ደግሞ በራሴ ስም ስለሆነ ማርታ አታውቅም፣ ለናታን አማክሮታል። ቤቱን ሽጬ እዳውን ከፍሎ ከዛ በኋላ የታክሲውን ከፍሎ ከዛ ቆየት ብሎ ድርጅቱን ካዳነ በኋላ ቤቱን መልሶ በትርፍ ልገዛ እና አሪፍ አማራጭ ነው። ምክንያቱም ድርጅቱን ከሚያጣ ድርጅቱን በዚህ መልኩ ቢመልስ መልካም ነው።
ደረጀና ማርታ ነገሮች ተደራርቦባቸዋል። በተለይ ደረጀ ማርታስ ጥርጣሬ ላይ እንጂ ችግሩ ምን እንደሆነ ሳላወቀችም። ደረጀ አሁን የልጆቹ የቤቱ ሲጨነቅ የድርጅቱ ነገር ተጨምሮበታል። ስለዚህ ለማርታ እንዳይናገር ትጨነቃለች። እሷ አትችልም፣ የኔን ከፍታ እንጂ የኔን ክሳራ አትፈልግም ማርቲ ብሏል። እናም ደረጀ ጠንካራ ሰው ነው። በተአምር እንግዲህ ይሄንን ድርጅት ያተርፋል፣ ቤቱንም መልሶ ይገዛል ብዬ አስባለሁ። እናም ውድ ቤተሰብ እንግዲህ ዳጣና መዲ ተያይዘዋል። መዲም ዳጣ በትንሽ ነገር ነው የምትደነግጠው። ማርታም መዲም ምስክር አለኝ፣ መሰረጃ አለኝ፣ አንቺ የደረጀ ልጅ መሆንሽን እያለች እያወጣጣቻት ነው። ዳጣ ደግሞ ሙላጭ ነበረች፣ ግን በትንሹ ነው የምትደነግጠው። ባደነግጥላቸው ጥሩ ነው፣ በተለይ ለመዲ። ምክንያቱም ነገሮቹን ካወቀችና ከደረሰችበት ከኤቢ የበለጠ እሳት አጫጭራ ነው ቤቱን የምታነደው። ምክንያቱም ደረጀ እስካሁን ያልነገራት ቤቱ እንዳይፈርስ፣ ቤታቸው ውስጥ ነፋስ እንዳይገባ፣ ልጆቹ እንዳይበታተኑ ፈርቶ እንጂ ለማርታ ለማናገር ፈርቶ አይደለም። ምክንያቱም ቤቱስ ይሄ ማርታ ይሄንን ከሰማች ልትቋቋም አትችልም። ስለዚህ ተረጋግቼ ይሄ ቤት ሳይፈርስ ሳይናጋ ንፋስ ሳይገባ ነገሮቹን በቀስታ ፈታለሁ ብሎ ነው ደረጀ። እና ታዲያ ደረጀ እስካሁን ስንቀጠቀጥለት የነበረ ዳጣ እንኳን ሳትቀር መዲ ደግሞ ከሰማች በአንዴ ነው የምታፈርሰው። በዛ ነው ደረጀ እንደ እንቁላል ሲይዝ የነበረ ቤቱን እና ማርታንም። እና ለማንኛውም ውድ ቤተሰብ ዳጣ እንግዲህ አብረን እናያለን። ገዜና ለዛም እንግዲህ ጭቅጭቃቸውን ቀጥለዋል። እነሱ መጨረሻቸው ይጋባሉ፣ እንደዚሁ እንደተጨቃጨቁ ይኖራሉ። አብረንም እና ይሆናል። መልካም ቆይታ